ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ወደ ዛላ ቴሌቪዥን ተከታታዮቻችን የዕለቱ የዛላ ቴሌቪዥን ዝግጅታችን ተጀምረዋል። በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ውስጥ የሚገኘው ጎተራ ተብሎ የሚጠራው ሰፈር ሊፈርስ ነው። በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ውስጥ የሚገኘውና ጎተራ ተብሎ የሚጠራው ሰፈር ሊፈርስ መሆኑን ዘ ሪፖርተር እንግሊዝኛው ዘግቧል። አዲስ ቱሞሮ በሚል ፕሮጀክት የከተማው አስተዳደር ለሚያስገነባው ልዩ ኢኮኖሚ መንደር አካባቢውን ለማፍረስ መታቀዱንም አስረድቷል። ፕሮጀክቱ በአዲስ አበባ ከተማ ከንቲባ አዳነች አቤቤ እና በጠቅላይ ሚኒስትር ጽሕፈት ቤት የሚመራ እንደሆነ የጠቀሰው ዘገባው የከተማ አስተዳደር መንደሩን ለመገንባት ከቻይናው የኮሚኒኬሽን እና ኮንስትራክሽን ድርጅት ጋር ስምምነት መፈጸሙን አስታውቋል። መንደሩ የንግድ፣ የፋይናንስ፣ የትምህርት፣ የባህልና ሰማይ ጠቀስ የመኖሪያ ህንፃዎች እንደሚኖሩት መገለጹን ያስረዳው ዘገባው በመሆኑም በጎተራ አካባቢ በሚገኝ ሰፊ መሬት ላይ ለመስራት እንደታሰበ ጠቅሷል። የአዲስ ቱሞሮ መንደር ግንባታ በቢሊዮን የሚቆጠር ብር እንደሚፈጅ አስረድቶም ከዚህም በላይ በጎተራ አካባቢ የሚኖሩ በርካቶችን እንዲፈናቀሉ እንደሚያደርግ ገልጿል። በአሁኑ ወቅት በኮሪደር ልማትና በጫካ ፕሮጀክቶች አማካኝነት በመቶ ሺህ የሚቆጠሩ የአዲስ አበባ ነዋሪዎች ተፈናቅለው ወደ ተለያዩ አካባቢዎች እንዲሰፍሩ የተደረገ ሲሆን በዚህኛው ፕሮጀክትም በርካታ ነዋሪዎች ተመሳሳይ ዕጣ ፈንታ እንደሚገጥማቸው አስታውቋል። በኢትዮጵያ የቀዶ ጥገና ሐኪሞች ቁጥር እየተመናመነ ነው ተባለ። በሀገሪቱ ውስጥ ያለው የቀዶ ጥገና የሚያከናውኑ ሐኪሞች ቁጥር ከሚያስፈልገው እጅግ ያነሰ መሆኑን የኢትዮጵያ ሐኪሞች ማህበር ገልጿል። ከዚህም በላይ ጥቂት ተማሪዎች ይህን ሙያ መማር ስለሚፈልጉና ብዙ የሰለጠኑ ሐኪሞች ወደ ውጭ ሀገር ስለሚሄዱ ቁጥሩ ከጊዜ ወደ ጊዜ እየቀነሰ ነው። በአሁኑ ጊዜ በሀገሪቱ ውስጥ ከ1000 ያነሱ የቀዶ ጥገና ሐኪሞች ብቻ አሉ። ይህ ደግሞ ከ8000 በላይ ከሚያስፈልገው በጣም ያነሰ ነው። ይህ ችግር ከቀጠለ ኢትዮጵያ እንደ አሜሪካ ያለ በቂ የሐኪሞች ቁጥር ለማግኘት እስከ 300 ዓመታት ሊወስድባት ይችላል ተብሏል። ማህበሩ መንግስት የትምህርት አሰጣጡን በማስተካከልና ሐኪሞች የተሻለ የኑሮ ሁኔታ እንዲኖራቸው በማድረግ ፈጣን መፍትሄ እንዲፈልግ ጠይቋል። በውጭ ሀገር የሥራ ስምሪት ሂደት ዜጎች ያልተገባ ክፍያ እየተጠየቁ መሆኑ በጥናት መረጋገጡ ተገለጸ። በውጭ ሀገር የሥራ ስምሪት ሂደት ዜጎች ያልተገባ ክፍያ እየተጠየቁ መሆኑን በጥናት መረጋገጡን የፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን አስታውቋል። በመንግስት የውጭ ሀገር የሥራ ስምሪት አሰራር ስራ ፈላጊዎች ያለምንም ክፍያ ወደ ውጭ ሀገር መላክ እንዳለባቸው ቢታወቅም አሁን ላይ ለስራ የሚላኩ ዜጎች መክፈል ብቻ ሳይሆን የተጋነነ ክፍያ እየተጠየቁ መሆኑን በፌዴራል የሥነ ምግባርና ጸረ ሙስና ኮሚሽን የአስቸኳይ ሙስና መከላከል ዴስክ ኃላፊ ወይዘሮ ቀጸላ መንግስቱ ናቸው ይህን ያሉት። ክፍያውን የሚጠይቁት ኤጀንሲዎች መሆናቸውን በጥናት መረጋገጡን የሚገልጹት የዴስክ ኃላፊዋ ኤጀንሲዎችን የመቆጣጠርም ሆነ አጠቃላይ የውጭ ሀገር የሥራ ስምሪትን የሚያስፈጽምና የሚከታተለው የሥራና ክህሎት ሚኒስቴር መሆኑን ገልጸዋል። ለውጭ ሀገር የሥራ ስምሪት ቅድመ ሁኔታዎችን ለማስፈጸም የሚመላለሱባቸው ቢሮዎችና የብዙ አሰራሮች እንግልት የሚፈጥሩ መሆኑን በጥናት መረጋገጡን ኃላፊዋ ተናግረዋል። አስፈላጊ መረጃዎችን ለማሟላት አገልግሎቱን በአንድ ማዕከል እንዲያገኙ ከማድረግ አንጻር በሥራና ክህሎት ሚኒስቴር በኩል ክፍተት መታየቱን ተመልክተናል ያሉት የዴስክ ኃላፊዋ በተለይ ከገጠሪቱ የሀገሪቱ ክፍል የሚመጡ ዜጎችን ለእንግልት እየዳረገ እንደቀጠለ መሆኑን ያስረዱት። የህንዱ ኩባንያ በኢትዮጵያ በዓመት 75000 ሜትሪክ ቶን ማዳበሪያ ለማምረት መዘጋጀቱን አስታወቀ። በኦሮሚያ ክልል በአዳማ ከተማ በዓመት 75000 ሜትሪክ ቶን ማዳበሪያ ለማምረት መዘጋጀቱን በህንድ ባለሀብቶች ከ17 ዓመት በፊት የተቋቋመው አላይድ ኬሚካልስ ኩባንያ ገልጿል። አላይድ ኬሚካልስ አክሲዮን ማህበር የተሰኘው ኩባንያ እንደ አውሮፓውያኑ አቆጣጠር በ2008 በህንድ ባለሀብቶች የተቋቋመ መሆኑን ላለፉት ዓመታት ሳሙናና ዲተርጀንት እንዲሁም ለቆዳና ለብረታ ብረት፣ ለቀለም፣ ለእርሻና ለመጠጦች መሰረታዊ ኬሚካሎችን አምርቶ ሲያቀርብ መቆየቱን የድርጅቱ ምክትል ዋና ስራ አስፈጻሚ ሚስተር ራጋቭ ሼቲ ለሪፖርተር ተናግረዋል። በመጪዎቹ 2 ወራት የሙከራ ምርት ይጀምራል የተባለው የማዳበሪያ ፋብሪካ በአዳማ ከተማ መገንባቱን የተናገሩት ሚስተር ሼቴ የፋብሪካው ግንባታ ተጠናቆ አብዛኛዎቹ ማሽነሪዎች ወደ አገር ውስጥ መግባታቸውን አስታውቀዋል። ኢትዮጵያ ከፍተኛ የማዳበሪያ ፍላጎት እንዳላት በመረዳት ወደ ስራ መገባቱን የተናገሩት ምክትል ዋና ስራ አስፈጻሚው ሁሉም ማሽነሪዎች አገልግሎት ለመስጠት በዝግጅት ላይ ናቸው ብለዋል። ተደጋጋሚ ማስጠንቀቂያዎች ቢለጠፉም የተመለሰ ባለሙያ የለም ብሏል የሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ሪፈራል ሆስፒታል ሬዚደንት እና ኢንተርን ሐኪሞች።
ከቀናት በፊት በሰሞነኛ የጤና ባለሙያዎች እንቅስቃሴ ምክንያት የሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ሪፈራል ሆስፒታል ሬዚደንትና ኢንተርን ሐኪሞች በከፊል ስራ ማቆማቸውን ተከትሎ ዩኒቨርሲቲው ተደጋጋሚ ማስጠንቀቂያ አዘል ማስታወቂያዎችን ያወጣ ቢሆንም የወጡ ሐኪሞች አለመመለሳቸው ታውቋል። ማስጠንቀቂያው የሙያ ክብራችንና አገልግሎታችንን የማይመጥን ከመሆኑም በላይ ዛቻና ማስፈራሪያ የታከለበትና የሬዚደንት ስር ያስከተለ ስለነበር ካሳለፍነው ሐሙስ ጀምሮ ሙሉ በሙሉ ስራ ለማቆም ተገድናል ብለዋል። እስከ ትናንት ድረስ አንድ ጽኑ ህሙማን ክፍል ታካሚን ከሚከታተል ሬዚደንት ሐኪም በስተቀር ሁሉም ኢንተርንና ሬዚደንት ሐኪሞች ሆስፒታሉን ለቀው መውጣታቸውን የሚያስረዱት ሐኪሞቹ በአካዳሚክ ብቃትና ማነስ የተባረሩ ሬዚደንት ሐኪሞችን ለመመለስ የመሞከር አዝማሚያዎች ውስጥ ካሉ ተማሪዎች ሰምተናል ሲሉ ገልጸዋል። የኬንያ አርብቶ አደሮች አልፎ አልፎ የሚያደርጉትን ትንኮሳ አላቆሙም ብለዋል የዳሰነች ወረዳ አርብቶ አደሮች። በመጋቢት ወር መጀመሪያ በኢትዮጵያና ኬንያ ድንበር አካባቢ በኢትዮጵያ ደቡብ ኦሞ ዞን ዳሰነች ወረዳና በኬንያ ቱርካና ግዛት በአርብቶ አደሮች መካከል ተነስቶ በነበረ ግጭት በሁለቱም በኩል የሰው ሕይወት መጥፋቱን ተከትሎ በአካባቢው በተለይም ሁለቱም ህዝቦች በጋራ በሚጠቀሙበት የንግድና ግንኙነት ማዕከል በሆነው የቱርካና ሐይቅ ላይ ተገድቦ የነበረው የእንቅስቃሴ ገደብ ቀርቶ መደበኛው እንቅስቃሴ መጀመሩን የዳሰነች ወረዳ ነዋሪዎች ተናግረዋል። በወቅቱ በነበረ ግጭት ከኢትዮጵያ በኩል የተወሰዱ ጀልባዎችና የአሳ መረቦች ሳይመለሱ አካባቢው ወደ ቀደመ ሰላሙ እንዲመለስ ከመፈለጋችን የተነሳ ነገሮችን ትተን የነበረ ቢሆንም የኬንያ አርብቶ አደሮች የተወሰዱ ንብረቶችን ካለመመለስም አልፈው ተደጋጋሚ ትንኮሳዎችና የከብት ዘረፋ ሙከራዎች እያደረጉ ነው ብለዋል። በአሁኑ ወቅት በቱርካና ሐይቅ የሁለቱ ሀገራት አዋሳኝ አካባቢ ሰላም ወርዶ አርብቶ አደሩ ወደ መደበኛ እንቅስቃሴ እየተመለሰ ያለ ቢሆንም በሁለቱም በኩል ያሉ አርብቶ አደሮች እርስ በርስ የማገናኘት ስራ ገና ይቀራልም ብለዋል። በሰይፉ የዩቲዩብ ቻናል ሲተላለፍ የነበረው የመቄዶንያ የገቢ ማሰባሰቢያ ከ1 ቢሊዮን ብር በላይ በማሰባሰብ ተጠናቋል። ከየካቲት 1 ቀን 2017 ዓ.ም ጀምሮ በሰይፉ በኢቢኤስ እና በሰይፉ ሾው ዩቲዩብ ቻናል ላይ እየተደረገ በቆየ የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር ላይ የመጀመሪያው ዙር የገቢ ማሰባሰብ የቀጥታ ስርጭት ግቡን በማሳካት ከ1 ቢሊዮን ብር በላይ በማሰባሰብ በይፋ ተጠናቋል። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል በአዲስ አበባ እያስገነባ ለሚገኘው የአረጋውያን መኖሪያና ዘመናዊ ሆስፒታል አጠቃላይ የፊኒሽንግ ስራውን ለማጠናቀቅ 5 ቢሊዮን ብር እንደሚያስፈልግ በመግለጽ ከየካቲት 1 ቀን 2017 ዓ.ም ጀምሮ የመጀመሪያ ዙር የገቢ ማሰባሰቢያ ዝግጅት 1 ቢሊዮን ብር ለማስገባት እቅድ በመያዝ በሰይፉ ኦን ኢቢኤስ እና በሰይፉ ሾው ዩቲዩብ ቻናል ላይ በመጀመር ላለፉት 3 ወራት ማለትም በ90 ቀናት በቆየው ገቢ ማሰባሰቢያ ፕሮግራም ላይ የታሰበውን እቅድ በማሳካት ተጠናቋል። ይህ የገቢ ማሰባሰብ ፕሮግራም የተካሄደበት ሰይፉ ኦን ኢቢኤስ እና ሰይፉ ሾው ዩቲዩብ ቻናል በቀጥታ ስርጭትና ማስታወቂያ ገቢ የተገኘ ብር 4,032,585 ብር ከ63 ሳንቲም ለመቄዶንያ ገቢ የተደረገ ሲሆን በመዝጊያ ስነ ስርዓት ላይ የተገኙ የመቄዶንያ አረጋውያንና የአእምሮ ህሙማን መርጃ ማዕከል መስራች የክብር ዶክተር ቢኒያም በለጠ ላለፉት 3 ወራት ሲደረግ በቆየው ዝግጅት ላይ የተሳተፉትን በሙሉ አመስግነዋል። የውጭ ባንኮች በኢትዮጵያ የፋይናንስ ዘርፍ በወራት ውስጥ እንደሚሰማሩ ተገለጸ። የብሔራዊ ባንክ ገዢ የፋይናንስ ዘርፉን ለውጭ ባንኮች ክፍት ማድረግ ከመንግስት የፖሊሲ ማሻሻያዎች ውስጥ አንዱ መሆኑን ተናግረዋል። የባንኩ አስተዳዳሪ ማሞ ምረቱ የውጭ ባንኮች ወደ ኢትዮጵያ የፋይናንስ ዘርፍ እንዲሰማሩ አስፈላጊው ቅድመ ዝግጅት ተጠናቋል ማለታቸውን ጠቅሶ የሀገር ውስጥ ጋዜጣ ዘግቧል። በኢትዮጵያ የፋይናንስ ምህዳር እንቅፋት የሆኑ ፖሊሲዎችን በማሻሻል ለውጭ ባንኮች መደላድል ለመፍጠር እርምጃዎች እንደሚወሰዱ የተናገሩት በኢትዮጵያ የፋይናንስ ፎረም ላይ ነው።